ኃጢአት በአንድ ሰው አማካኝነት ወደ ምን ገባ? ወደ ዓለም ገባ። በማን አማካኝነት? በአንድ ሰው። በሁለት ሰው አይደለም ያለን፣ በአንድ ሰው። በሔዋንና በአዳም አይደለም ያለን። የገባው በማን ነው? በአዳም ነው። በሔዋን አይደለም ኃጢአት የገባው። የዛፉን ፍሬ ቀጥፋ ያበላችሁ አሳሳተችው ምናምን እንደምትሉ ይገባኛል። ኦኬ። እግዚአብሔር በአንድ ሰው ምክንያት ብሎ የጠየቀው አዳምን ነው። ለሔዋን አደራሽን የሚል አደራ ከእግዚአብሔር እንዳትበይ አልተባለች። ከዚህ ዛፍ በበላህ ቀን ትሞታለህ የተባለው ማን ነው? ድሮም እኮ በኤድን ገነት ሴቶች ናቸው ያስወጡን ምናምን ብሎ ብዙ ሰው ሴቶችን ብሌም ያደርጋል። ግን መጽሐፍ ቅዱስ ብሌም አያደርጋል። የሚመቹ ረዳት ናቸው። ምናልባትም ሔዋን ባትኖር እባቡ ቀጥታ ምን ያደርግ ነበረ? አዳምን ያበላው ነበር። አዳምን ቀጥታ ያበላው ነበር። አዳም ደግሞ ቀጥታ ከበላ ሊመጣ ያለ የክርስቶስ ምሳሌ ስለሆነ ታይፖሎጂው ምን ያደርጋል? ይበላሻል። ስለዚህ ሔዋን ቀድማ በመሳሳት አዳም ደግሞ እባቡ አይደለም ያሳሳተው፣ ፍቅር ነው ያሳሳተው። ሔዋንን ስለሚወዳት ነው የበላላት። በተመሳሳይ ክርስቶስ ቤተክርስቲያንን ስለሚወዳት ነው የሞተላት። እባብ አሳስቶት አይደለም የሞተው። ሃሌሉያ። ኦኬ። ሮሜ መጽሐፍ ምዕራፍ 3 ከቁጥር 21 እስከ 31 ድረስ ያለውን በጋራ ጮክ ብለን ረገጥ አድርገን እናነበዋለን። ሁላችሁም አውጡና መጽሐፍ ቅዱሳችሁን ሮሜ ምዕራፍ 3 ከቁጥር 21 ጀምረን እስከ ቁጥር 31 ድረስ ሁላችንም በጋራ አንድ ላይ እናንብበው። 1 3 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋልን። በኢየሱስ ክርስቶስ በሆነው እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ የሚያምነውንም እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እንግሱማ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዘን ስለ እምነት ያልተገረዘን በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንዲህ ምን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ። አሜን። ኦኬ። ሮሜ ምዕራፍ 3 ላይ ከምዕራፍ 1 ጀምረን ስናጠና እዚች ቦታ ላይ ነው እንግዲህ በተለይ ከቁጥር 24 በኋላ ኔክስት ዊክ የምናያት ቁጥር 24 ላይ የሮሜ መጽሐፍ ምዕራፍ 1 ቁጥር 17 ላይ አቁማችሁ ቀጥታ ሮሜ መጽሐፍ ምዕራፍ 3 ቁጥር 24 ላይ ብታገናኙት መልእክቱ ሕይወት ይሰጣችኋል። በመካከል ያሉት መልእክቱን በጥንቃቄ መረዳት ያስፈልጋል። ሮሜ ምዕራፍ 1 ቁጥር 17 ላይ ምን ብሎ ነው የሚዘጋልን? እንግዲህ ጻድቅ በእምነት በሕይወት ይኖራል ብሎ ጽድቅ የሚገኘው በእምነት እንደሆነ ይነግረና ቁጥር 24 ላይ ስትመጡም በኢየሱስ ክርስቶስ በሆነው በዛነት በኩል እንዲያው በጸጋው ምን ይደረጋል? ይጸደቃል የሚለውን ጽድቅን ምን ያደርገዋል? ጽድቅ በእምነት ከኢየሱስ ክርስቶስ በወንጌል አማካኝነት የሚገኝ እንደሆነ ወንጌሉ ደግሞ ምን እንደሰራ ቀጣይ ከቁጥር 24 ጀምሮ ለአይሁድም ለአሕዛብም የተደረገውን ነገር ይነግረናል። ግን ቁጥር 23 ላይ ምን ብሎ ዘግቶ ነው? ሁሉም ኃጢአትን ምን ብለዋል? ሰርተዋል። ኃጢአትን ያልሰራ አንድም የለም። ሁሉም ምን ሰርተዋል? ኃጢአትን ሰርተዋል። የእግዚአብሔርም ክብር ሁሉም የሚል አለ እዚህ ጋር። ኦኬ። ምዕራፍ 1
ማነው እዛው ምዕራፍ 3 ቁጥር 9 ላይ ደግሞ እንግዲህ ምን ይሁን ከነርሱ እንበልጣለንን? ከቶ አይደለም። አይሁድም የግሪክ ሰዎችንም ሁሉ ኃጢአት በታች እንደሆኑ አስቀድመን ሁሉ የሚለው አይሁድና የግሪክ ሰው ወይም አህዛብንና አይሁድን አጠቃላይ ሰብስቦ ከኃጢአት በታች እንደሆኑ ዘግተናቸዋል አለን። ለምን ተብሎ እንዲህ ተብሎ እንደተጻፈ ብሎ ይነግረንና ቁጥር 23 ላይ ግን ሁሉም ኃጢአትን ምን ብሏል? ስለዚህ አንድም ጻድቅ ሰው የለም። ጽድቅ የሚባል ነገር በሰው ዘንድ የለም። ከሮሜ ምዕራፍ 1 ቁጥር 18 ጀምሮ የአሕዛብን የኃጢአት የኑሮ ዘይቤ ነግሮን በፈጣሪ ፈንታ እንዴት ፍጥሩን እንደሚያመልኩ እግዚአብሔርን እንደማይወዱ ማወቅም እንደማይፈልጉ አስረድቶን እግዚአብሔር ለማይረባ አእምሮ እንደሰጣቸው ነግሮን ለፈለጉት ሐሳብ እንደለቀቃቸው ነግሮን ምዕራፍ 2 ላይ ደግሞ አይሁድ ነኝ የሕግ አስተማሪ ነኝ ለሚለውም ደግሞ አንተ የዕውሮች መሪ አስተማሪ ለሕፃናት ሁሉ ነኝ የምትለው ያንኑ ደግሞ የምታደርግ አትስርቅ የምትል የእግዚአብሔርን ቤት የምትመዘብር አንተም ራስህ ከፍርድ የምታመልጥ ይመስልሃልን? አንተም ምንድነህ? ኃጢአተኛ ነህ ብሎ ዘግቶ ሁሉም ኃጢአትን ምን ብለዋል? ሰርተዋል። ሁሉም ኃጢአት ያልሰራ አንድም የለም። ጌታ ይባረክ። ስለዚህ የሰው ዘር በሙሉ መዳን ያስፈልገዋል ነው መልእክቱ። መዳን ምን ይለዋል? ያስፈልገዋል። ኃጢአትን ያልሰራ አንድም ሰው ስለሌለ ቁጥር 23 ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ደግሞ ጎሏቸዋል ብሎ ሁሉም ውስጥ የሰው ዘር አንድም ከዘፍጥረት ምዕራፍ 1 ከተፈጠረው ሰው ከአዳም ጀምሮ እዚህ ምድር ላይ እስከሚወለድ የመጨረሻው ሰው ድረስ የኃጢአት ዘር በሰው ሁሉ ዘንዳል። በሰው ሁሉ ዘንዳል። እንግዲህ ኃጢአትን እዚች ቦታ ላይ ቆመን ካብራራ ነው ባልወደዱ መጠን ባልፈለጉ መጠን ባላደረጉ መጠን እያለ የሚያወራን ነገር አለ። ሰዎቹ ጋር ቤዝ ያደረገ ነው ኃጢአት። ጻድቅ ነኝ ብለው እንዳያስቡ አይሁድም ሕጉን ስላላከበርክ ስላልፈጸምክ ብሎ ነው የሚያስቀምጥልን። ግን የኃጢአትን ትክክለኛውን መሰረት ለማግኘት ምዕራፍ 5 ላይ መግባት ወሳኝ ነው። ምዕራፍ 5 ቁጥር 12 ላይ ኃጢአተኛ የሆነው ኃጢአትን ስለሰራን ሳይሆን ኃጢአተኛ የሆነው ኃጢአተኛ ሆነን ስለተወለድን። ይችን መሰረት በጣም መያዝ ያስፈልጋል። አንድ ሰው ሲዋሽ አይደለም ኃጢአተኛ የሚሆነው፣ ኃጢአተኛ ሆኖ ስለተወለደ ነው የሚዋሸው። ኦኬ፣ ይሄ ደግሞ ከባድ። እስቲ ምዕራፍ 5 ቁጥር 12 ስሙት። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። ቆይ ምን ኃጢአት በአንድ ሰው ምክንያት ወዴት ገባ? ወደ ዓለም ገባ። ወደ ዓለም በስንት ሰው ምክንያት? በአንድ ሰው ምክንያት። ኃጢአተኞች ወይም ደግሞ ኃጢአቶች ሳይሆን የገቡት ኃጢአት የሚባል አንድ ነው የገባው። ኃጢአት የሚባል አንድ ነው የገባው። ሃማርቲያ የሚል የግሪክ ቃል ይጠቀማል እዚህ ቦታ ላይ። ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ። ለኃጢአት ሁለት ቃላቶችን መጽሐፍ ቅዱሳችን ደጋግሞ ምን ያደርጋል? ይጠቀማል። አንደኛው ሃማርቲያ የሚል ነው። ሌላኛው ደግሞ ሃማርቲያኖ የሚል ነው። ሃማርቲያ የምትለው የግሪክ ቃል ኔቸር ነው። የኃጢአት ማንነት ፐርሰን የሆነ ኃጢአት ውስጡ ስም ነው። ይሄ ሃማርቲያ የሚለው ስም ነው። ስም ታውቃላችሁ? ለምሳሌ ዳዊት ሲባል ስሜ ነው። ዳዊትን የሚገልጥ ነገር አለ ማለት ነው። ዳዊት ፐርሰን ነው፣ ስም ነው፣ ናውን ነው። ደግሞ ዳዊት እያስተማረ ነው ካላችሁኝ የዳዊት ምንድን ነው? ተግባር ነው። ሃማርቲያኖ የሚባለው ሃማርቲያኖ ተግባሩ ነው ወይም አክሽን ነው። የሱ ድርጊት ነው። የድርጊቱ መገለጫ ወይም ደግሞ የድርጊት ኃጢአት ሃማርቲያኖ ይባላል። ለምሳሌ መዋሸት ኃጢአት አይደለም። የኃጢአት ምኑ ነው? ድርጊቱ ነው። ሄሎ፣ እቺን በደንብ መሰረትን ሰው መዳን ያለበት ከውሸት አይደለም፣ ከኃጢአት ነው። ከኃጢአት ስትድን ነው ከውሸት ምድን ነው። ኦኬ፣ አሁን ዋሹ አልኩኝ እንዴ? አዎ፣ ያልኩት ምንድነው? ውሸት ለማቆም አዳማዊ የኃጢአት በር ከፍቶ የገባውን የኃጢአት ተፈጥሮ ማቆም ከሰው ላይ ያስፈልጋል። ኃጢአትን ከውስጡ ያላቆመ ሰው የኃጢአት ተግባር ከውስጡ ማቆም አይችልም። አሁን ኃጢአት አለን ፐርሰኑ ወይም ሃማርቲያ የተባለው ኔቸር የሆነው ኃጢአት በአንድ ሰው አማካኝነት ወደ ምን ገባ? ወደ ዓለም ገባ። በማን አማካኝነት? በአንድ ሰው። በሁለት ሰው አይደለም ያለን፣ በአንድ ሰው።
በሔዋንና በአዳም አይደለም ያለን። የገባው በማን ነው? በአዳም ነው። በሔዋን አይደለም ኃጢአት የገባው። ወይኔ ጉዴ። ኦኬ፣ በሔዋን ምንድን ነው የገባው? የዛፉን ፍሬ ቀጥፋ ያበላችሁ አሳሳተችው ምናምን እንደምትለው ይገባኛል። ኦኬ፣ እግዚአብሔር በአንድ ሰው ምክንያት ብሎ የጠየቀው አዳምን ነው። ለሔዋን አደራሽን የሚል አደራ ከእግዚአብሔር እንዳትበይ አልተባለችም። የምትመች ረዳት ናት እንጂ አሰናካይ አልሰማሁም። ድሮም እኮ በኤደን ገነት ሴቶች ናቸው ያስወጡን ምናምን ብሎ ብዙ ሰው ሴቶችን ብሌም ያደርጋል። ግን መጽሐፍ ቅዱስ ብሌም አያደርጋል። የሚመቹ ረዳት ናቸው ነው ያለው። ጆሮ ያለው ይስማ። ምናልባትም ሔዋን ባትኖር እባቡ ቀጥታ ምን ያደርግ ነበረ? አዳምን ያበላው ነበር። አዳምን ቀጥታ ያበላው ነበር። አዳም ደግሞ ቀጥታ ከበላ ሊመጣ ያለ የክርስቶስ ምሳሌ ስለሆነ ታይፖሎጂው ምን ያደርጋል? ይበላሻል። ስለዚህ ሔዋን ቀድማ በመሳሳት አዳም ደግሞ እባቡ አይደለም ያሳሳተው፣ ፍቅር ነው ያሳሳተው። ሔዋንን ስለሚወዳት ነው የበላላት። በተመሳሳይ ክርስቶስ ቤተክርስቲያንን ስለሚወዳት ነው የሞተላት። እባብ አሳስቶት አይደለም የሞተው። እሺ እንቀጥል። ኃጢአት በአንድ ሰው ምክንያት ምን አለ? ወደ ዓለም ምን አለ? ገባ። ስለዚህ በአንድ ሰው ማለት በአዳም አማካኝነት ኃጢአት ወደ ዓለም ገባ። እሺ፣ በኃጢአትም ሞት። በኃጢአት ምክንያት ደግሞ ምን? ሞት። ስለዚህ አሁን ሞት ከመምጣቱ በፊት ምን መኖር አለበት? ኃጢአት መኖር አለበት። ኃጢአት ደግሞ ምንጭ መኖር አለበት። ምንጭ ከሌለው ኃጢአት ሰው ጋር መድረስ አይችልም። ስለዚህ ምንጩ የኃጢአት ምንጭ ዲያብሎስ ነው። ወይም የኃጢአት ተፈጥሮ መርዙ ያለው ዲያብሎስ ጋር እንጂ ሰው ጋር አልነበረም። ኃጢአት እግዚአብሔርም ጋር የለም። ኃጢአት ሰውም ጋር የለም። ኃጢአት የጀመረው ማን ጋር ነው? የወደቀው ዲያብሎስ ጋር። እሱም ሲሰራ ኃጢአታዊ ተፈጥሮ ኖሮት አይደለም የተሰራው። ግን የዲያብሎስ ትልቁ ኃጢአት ምንድን ነበር? አለመታዘዝ ነው። በደንብ እንድሰሙ ይፈን። የኃጢአት ምንጩ አለመታዘዝ ነው። የተፈጠርክበትን እውነተኛውን ዓላማ ምን ማድረግ? መሳት። ሚሲንግ the original mark ነው። ብራንድህን፣ ማንነትህን፣ የተፈጠርክበትን ዓላማ መሳት ነው ኃጢአት የሚባለው። አሁን የተፈጠረው ኪሩቤል የነበረ አካል ሊጋርድ የተቀባ ከሁሉ በላይ በውበቱ መደምደሚያ የሌለው አካል የተፈጠረበትን ዓላማ ነው ሚስ አድርጎ ስቶ በልዑል መሰላለው ወንበር ይዛለው ወደሚለው ምኞት ውስጥ የገባው። ያን ጊዜ ምን አደረገ? ተወረወረ ወይም ተጣለ። ኦኬ፣ አሁን ኃጢአት ምንጩ አለን እግዚአብሔር ዲያብሎስ እንጂ ሰው። ኢየሱስም ኃጢአትን ምን አይነት ኔቸር እንዳለው ሲነግረን ከውሸትን የሚናገር ምንድን ነው? የውሸት አባት ከሆነው ነው ውሸት ምን የሚባለው የሚቀዳው። ስለዚህ ውሸታም ነው ዲያብሎስ፣ ደግሞ የውሸት አባት ነው። ኦኬ፣ ሐሰትን ሲናገር ከእግዚአብሔር ቃል ይናገራል። ከማን ነው የሚናገረው? ስለዚህ አሁን የኃጢአት ምንጩ እሱ ነው ማለት ሰው ጋር የለም። ኦኬ፣ ሰው ከመፈጠሩ በፊት ደግሞ ኃጢአት በመላእክት ዓለም ላይ ችግር ተፈጥሯል። ሰማይ ችግር ስለነበረ የተፈጠረ ነገር ስላለ እግዚአብሔር ኃጢአትን እንዳይሰራ ለአዳም ሕግን፣ ትእዛዝን፣ ስርዓትን ሲሰጠው ዝም ብሎ አይደለም። አዳም ግን በር ከፈተና አስተናገደው። የሱ ያልሆነ ኔቸር ከፍቶ ምን አረገ? አስተናገደው። ከዛፉ ፍሬ በሉ፣ ሞቱ ወይም ወደቁ። ይሄ የዲያብሎስ ዘር ወይም የዲያብሎስ ተፈጥሮ ወይም ያለመታዘዝ ካራክተር በሰው ውስጥ ስላለ ከተፈጠረ በኋላ ሰው መልኩን የቀያየረ ኃጢአት በሰውነቱና በህይወቱ ይገለጣል። አንዳንድ ሰፈር ሌላ ነው፣ አንዳንድ ሰፈር ሌላ ነው። እንደየ ካልቸሩ የኃጢአት ባህሪ በድርጊት የሚገለጠው ብዙ ነው። አሁን ሰው ሁሉ ኃጢአትን ሰርቷል ሲል የሆነ ነገር ሄዶ አድርጎ ሳይሆን የተወለድነው ከኃጢአት ተፈጥሮ ስለሆነ ከአንዱ ካለመታዘዝ ስለሆነ በኃጢአት ምክንያት ምን መጥቷል? ሰው ላይ ሞት መጥቷል። ከእግዚአብሔር መለየት መጥቷል። ጥፋት መጥቷል። ስለዚህ ሞት ካለ ሞትን የሚያመጣ ምን አለ? ኃጢአት አለ። ኃጢአት በሌለበት ሞት የለም። እደግመዋለሁ። ኃጢአት በሌለበት ሞት የለም። ኃጢአት ካለ ግን ሁልጊዜ የኃጢአት ደመወዙ ሞት ነው። ሞት የሚባል ነገር አይቀሬ ነው ማለት ነው። ኦኬ። በኃጢአትም ሞት
እንደዚሁም ሁሉ ኃጢአትን ስላደረጉ እንዲሁም ደግሞ ሁሉም ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሞት ለስንት ሰው ደረሰ? ለሰው ሁሉ ማለት አንድም የቀረሰው ኦኬ። ምዕራፍ 3 ቁጥር 23 ላይ ምን አለ? ሁሉም ኃጢአትን ሰርተዋል የእግዚአብሔር ክብር፣ ስለዚህ ሁሉም ላይ ሞት ይደርሳል ነው። ሞት የማያገኘው የማይደርስበት ማንም አካል የለም። እሺ፣ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ስሙት። ምን እስከመጣ ድረስ? ሕግ የሚባለው ነገር እስከመጣ ድረስ ኃጢአት በዓለም ነበርና። ኦኬ። ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ሕግ በሌለበት ምን አይቆጠርም? ኃጢአት አይቆጠርም። ኃጢአት አለ፣ ሕግ ስለሌለ ግን ኃጢአት አይቆጠርም። እሺ። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ኦኬ፣ ግልጽ አደረገልን። ኦኬ፣ ቁጥር 14 ላይ ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ምን ነገሰ? ሞት። ኦኬ፣ አሁን ኃጢአትን የሰራው አዳም ነው። አዳም ነው ኃጢአትን የሰራው። አዳም ኃጢአትን ሲሰራ ለምሳሌ ይሄ ሶፍት በጣም የሚያምር ሶፍት ነው። ይህንን ሶፍት እዚህ ውስጥ ባደርገውና ሶፍቱ የት ነው ያለው? መጽሐፍ ውስጥ ነው። እዚህ መጽሐፍ ውስጥ ያለ ሶፍት መጽሐፉን ስጥለው አብሮ ይወድቃል? አይወድቅም አይደል? ይወድቃል አብሮ። ለምን? ምን ውስጥ? መጽሐፍ ውስጥ ስላለ። ኦኬ። ምናልባት መሬት ላይ ብለቀውስ አብሮ ይወድቃል። ኦኬ። ምናልባት እጄ ላይ ብለቀውስ? በየትኛው መንገድ መጽሐፉ ባለበት ቦታ ሁሉ ምን ይላል? ይወድቃል። ኦኬ። አሁን ኃጢአት ባልሰሩት ሁሉ ላይ እንኳን ሲል ገና ያልተወለደ ሕዝብ አለ። ለምሳሌ እኔ ያልተወለድኩም ነበር አዳም ሲሳሳት። ጌታ ይባረክ። አንድም ሰው እዚህ ምድር ላይ የተወለደ አልነበረም። የመጀመሪያው ሰው ግን ውስጡ ወገቡ ውስጥ አድርጎን ነበር። ሁላችን ወገቡ ውስጥ ነበርን። እኛ አልሰራንም ኃጢአት፣ ግን አዳም ልክ እጅ ዘርግቶ ከዛፏ ፍሬ ሲበላ የለንም እኮ፣ ግን በአንዱ አለመታዘዝ ነው የሚለው። ብዙዎች ምን ሆኑ? ኃጢአተኞች ሆኑ። በማን አለመታዘዝ? ምክንያቱም እሱ ውስጥ ነበርና። ቆይ ይህን በደንብ ግልጽ እንዲያደርግልን ዕብራውያን ምዕራፍ 7 ክፈትልኝ። ዕብራውያን ምዕራፍ 7 የበለጠ ያብራራዋል። ይሄን ቁጥር 5 ከሌዊ ልጆችም ክህነት የሚቀበሉት። ኦኬ። ከሌዊ ልጆች ምን አሉ? ክህነት የሚቀበሉ አሉ። ኦኬ። ከሕዝቡ ማለት ከወንድሞቻቸው። እሺ። እነርሱ ምንም ከአብርሃም ወገብ ቢወጡ ከነሱ አስራትን በሕግ እንዲያስወጡ ትእዛዝ አላቸው። ቆይ ሌዊያውያን እነሱም እንደገና ወንድሞቻቸውም የአብርሃም ዘር ናቸው፣ ግን በሕጉ ምን አላቸው? ትእዛዝ አላቸው። ሌዊ ከሌላው ከወንድሞቹ ሕግን በማዕከል በማድረግ አስራትን እንዲቀበል ምን አለው? ትእዛዝ አለው። ያስወጣል ማለት ነው ከወንድሞቹ። እነሱስ ምንም የአብርሃም ዘር ቢሆኑም ግን ሕጉ ለሌዊ ስለሆነ የሚወግነው 10% ወይም ደግሞ አስራትን ምን ያደርጋል? ያስወጣል። ኦኬ፣ ቀጥል። ትውልዱ ከነርሱ የማይቆጠረው ነገር ግን ከአብርሃም አስራትን አውጥቷል። ኦኬ። አንድ መልከጼዴቅ የሚባል ደግሞ ካህን ነበረ ከሌዊ በፊት ከአብርሃም ምን የተቀበለ? አስራትን የተቀበለ፣ አብርሃምን ተገናኝቶ የባረከ፣ ከአብርሃም ደግሞ አስራትን የተቀበለ ስሙ መልከጼዴቅ የሚባል የዓለም አቀፍ ካህን የክርስቶስ ምሳሌ አለ። ኦኬ። ትውልዱ ከሌዊ ዘንድ አይደለም። ከሌዊ ያልሆነው እሱ ግን አስራትን ምን ብሏል? አውጥቷል ወይም ተቀብሏል። እሺ። የተስፋ ቃል የነበረውንም ባርኳል። አዎ፣ የተስፋ ቃል የነበረውን አብርሃምንም ምን ብሎታል? ባርኮታል። እሺ። ትንሹም በታላቁ እንዲባረክ። ትንሹ በምኑ? በታላቁ ምን እንዲል? እንዲባረክ ክርክር የሌለበት ነገር ነው። ቆይ ትንሹ እዚህ ጋር ማን ነው? አብርሃም። ትልቁ ማን ነው? መልከጼዴቅ። ስለዚህ ትንሹ በትልቁ እንዲባረክ ጥርጥር ወይም ክርክር የሌለው ነገር ነው። ስለዚህ አብርሃም ትንሽ ነው በመልከጼዴቅ ፊት።
እሺ ቀጥል። በዚህስ የሚሞቱ ሰዎች አስራትን ያስወጣሉ። እሺ በዚያ ግን የሚያስወጣ በሕይወት እንዲኖር የተመሰከረለት እርሱ ነው። ኦኬ። በዚህ የሚሞቱ ሰዎች ማለት ሌዋውያን ሰዎች ናቸው፣ የሚሞቱ ናቸው። በዚያ ግን በሕይወት እንዲኖር የተመሰከረለት መልከጼዴቅ አስራትን ምን ይላል? ያስወጣል። ቀጥል። ይህን ለማለት ሲፈቅድ አሁን ይህንን ለማለት ሲፈቀድልን አስራትን የሚያስወጣ ሌዊ እንኳ አስራትን ምን የሚለው የሚያስወጣው ከሕጉ ከወንድሞቹ አምጡ እያለ የሚያስወጣው ሌዊ እንኳን በአብርሃም እጅ አስራትን ሰጥቷል። በማን እጅ? በአብርሃም እጅ። ኦኬ። ከሌዊና ከአብርሃም ማን ይቀድማል? አብርሃም ይቀድማል። ይኸውልህ አብርሃም ይስሐቅን ወለደ። አሁን አብርሃም አስራት የከፈለው አንድ ልጅ ሳይወልድ በፊት ነው። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ 12ቱ መካከል ሌዊ መጣ። ግን ሌዊ በአብርሃም እጅ ምን ሰጥቷል? አስራት ሰጥቷል። አልነበረም በሕይወት ሄሎ፣ በሕይወት አልነበረም። ግን አስራትም ምን ብሏል? ሰጥቷል። የት ነበረ? በአብርሃም ወገብ። መለከጼዴቅ በተገናኘው ጊዜ ገና በአባቱ ወገብ ነበርና። የት ነበረ መልከጼዴቅ? ለካ በአባቱ ወገብ ማለት በአብርሃም ወገብ ውስጥ ነበር። ገና ልጅ ሆኖ አልወጣም፣ ዘር ሆኖ ግን ነበር። ስለዚህ አብርሃም ሲያደርግ የአብርሃም ድርጊት ውስጥ መልከጼዴቅ ራሱ ተቀብሎታል። ሌዊ አብሮ በአብርሃም እጅ ምን ብሏል? አስራትን ሰጥቷል። በጣም ደስ ይበላችሁ። ክብር ለኢየሱስ ይሁን። ሁላችንም አልነበርንም። አባታችን አዳም ከዛፉ ፍሬ ሲበላ ልክ እንደ ሌዊ በሌለበት አስራት እንደከፈለ በሌለንበት ከአዳም ጋር አብረን በልተናል። ይህን ማመን ይቀድማል ለመዳን። ሄሎ፣ ሁሉም ሰው በአባቱ በማን በአዳም ወገብ ውስጥ ነበረ። አሁን የምታቅፏቸው የምትስሟቸው ልጆቻችሁ ከመወለዳቸው በፊት ልጅ ሆነው ከመምጣታቸው በፊት በወገብ ውስጥ ነበሩ። አሁን ወደ መታየት ምን ብለዋል? መጥተዋል። አንዳንዶቻችሁ እኔ ገና አላገባውም እግዚአብሔር ይመስገን ልጅ የለኝም ልትሉ ትችሉ ይሆናል። ወገባችሁ ውስጥ አሉ። አሁን ነገ ልጅ ሆነው የሚወጡ አሉ። ግን ከመምጣታቸው በፊት አሁን አብረዋችሁ ጉባኤ እየተካፈሉ ነው። አሜን በል ኢየሱስ ነበረን የሚለን። እንግዲህ አሁን መልከጼዴቅ አስራት ሲቀበል ሌዊ ራሱ በአብርሃም ውስጥ ሆኖ በአብርሃም እጅ ምን ብሎታል? ሰጥቶታል። በተመሳሳይ አዳም ቀጥፎ ከዛፏ በበላ ጊዜ ከሔዋን ተቀብሎ ሲተባበር ሲበላ ማንም የሰው ዘር አልነበረም። ግን ኃጢአት ባልሰሩት ሁሉ ላይ ሞት ነገሰ። ለምን? በውስጥ ሆኖ ገሏቸዋል። ለምሳሌ ምንድን ያልኩት? ለምሳሌ ነፍሰ ጡር 8 ወር ምናምን ነፍሰ ጡር የሆነች አንዲት ሴት ሰው ብትገድል ወንጀል ብትሰራ ምን ትደረጋለች? ትታሰራለች አይደል? ስትታሰር ልጁ ውስጥ ነው ያለው አይደል? ልጁ ውስጥ ስለሆነ ያለው ሲታሰር አብሮ ምን ይላል? እሷ ነች እኮ የታሰረችው። ግን በሶስት ምን አለ? ልጅ ስላለ አብሮ ይታሰራል። እና እስር ቤት ደግሞ ያው የመውለድ መብት ስላላት ትወልዳለች። ስትወልድ የሚያትባት ልጁን የሚቀበል ማን ነው? ሌላ ባንክ ዘርፎ የገባ ዱርዬ ምናምን አለ እዛ ብቻ በወንጀል እና ምናምን ብሎ ህፃኑ ሲያደቅስ የሚቀበሉት እስረኞች እኮ ናቸው። ለልጁ ግን የተወለደበት ቦታ ዓለሙ ነው። እስር ምን እንደሆነ አያውቅልም። ያለው ምኑ ነው? አሁን አየ ወንጀሉ ማን ላይ ነው ያለው? ወላጁ ላይ ነው። እሱ ግን የለም። አብሮ ሳይፈልግ የእናቱን ጡት ማግኘት ስላለበት እስር ቤት ውስጥ ያድጋል። አሁን ለእኛ አሁን መቀናናት፣ ተንኮል መስራት፣ የሆነ ነገር ማድረግ በቃ ለማችን ነው፣ ደስ ያሰኘናል። ለምን? የተወለድንበት እስር ቤት የቀድሞ አዳም ገላግሎናል። ቀጥፎ በልቶ ገላግሎ የኃጢአት ዓለም ውስጥ ስለወለደን ለእኛ ትክክሉ መቅናት ነው። አልሰማ ለምን? ዓለሙ ነው። ከዚህ ውስጥ የሚያወጣ ከሌላ ዓለም መምጣት አለበት። ስሙ ኢየሱስ የተባለ የነፍሳችን ቤዛ ያለ ሕግ መምጣት አለበት። ለሰው ሁሉ በቸርነት መምጣት አለበት። መውጫ መንገዱ ከዚህ እስር ቤት ኢየሱስ ብቻ ነው፣ ከሰማይ ያመጣል። አሁን
ሮሜ ምዕራፍ 3 ቁጥር 21ን በጥንቃቄ ስሙት። አሁን ግን አይደለም ይላል 3:21 የጀመርናት አሁን ግን በሕግና በነቢያት የተመሰከረለት። አሁን ግን ካለ የሆነ ዘመን ነበር፣ የሕግ ዘመን ነበር፣ የነቢያት ዘመን ነበር። አሁን ግን እሺ በሕግና በነቢያት የተመሰከረለት። በሕግና በምን በነቢያት ምን ያለለት የተመሰከረለት የእግዚአብሔር ጽድቅ። የምን ጽድቅ? የእግዚአብሔር ጽድቅ። ጽድቁ የማን ጽድቅ ነው? የእግዚአብሔር ጽድቅ። የሰው ጽድቅ አይደለም። የሕጉ ጽድቅ አይደለም። የነቢያቱ ጽድቅ አይደለም። በሰው ጥረት የሚመጣ ጽድቅ አይደለም። ከዚህ ከእስር ቤት ውጪ ይኖር የነበረው እግዚአብሔር የራሱን ጽድቅ ነው የላከው። አሁን ግን አለ የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ምን ተገልጧል? ያለ ሕግ፣ ያለ መስፈርት፣ ያለ መተዳደሪያ ደንብ እንዲሁ በነፃ ለሰው ሁሉ ተገልጧል። ቲቶ ምዕራፍ 2 ቁጥር 11 ላይ ዓለምን ሁሉ የሚያድነው የእግዚአብሔር ጸጋ ምን ብሏል? ተገልጧል። ተገለጠ ማለት በደንብ ስሙኝ፣ ወደዚህ ዓለም መጥቶ ነው የተገለጠው። እዚህ ዓለም ውስጥ አልነበረም። ለሰው ሁሉ ግን ምን ሆነ? በነቢያት ውስጥ ተተንብዮለታል፣ አልተገለጠም። ሁሉም ሰው ተንብየዋል፣ ከርቀት አይተውታል፣ ተሳልመውት ሞተዋል። አሁን ግን ሲል ምን እያለን ነው? ተተንብዮ ብቻ አልቀረም፣ ተገለጠ። ማን? ሕግና ነቢያት የመሰከሩለት። የማን ጽድቅ ነው አለ? የእግዚአብሔር ጽድቅ። አልሰማም። የማን ጽድቅ? የእግዚአብሔር ጽድቅ። አልገባኝም። የማን ጽድቅ? የእግዚአብሔር ጽድቅ። ጽድቁ የማን ነው? ኦኬ፣ የእግዚአብሔር ጽድቅ ከሆነ የሰው የለበትም። ቆይ የምን የለበትም? የሰው የለበትም። እስቲ ቆይ አንድ ጥቅስ እናንብብ። የመሰከሩለት ነው የሚለው እንግዲህ ሕግና ነቢያት ምን ያሉለት? ኦኬ፣ ማቴዎስ ወንጌል ምዕራፍ 17 ቁጥር 1 እንጀምር። ከ6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። ኦኬ፣ ምን ይዞ ነው የሄደው? ጴጥሮስም ያዕቆብን ወንድሙን ዮሐንስን ይዞ። ስለዚህ 3 ሰዎች ይዞ ኢየሱስ አራተኛ ይዟቸው ወዴት ሄደ? ወደ ተራራ አወጣቸው። ለብቻቸው ምን አደረጋቸው? አወጣቸው። ጴጥሮስ አለ፣ ያዕቆብ አለ፣ ዮሐንስ አለ። አስቡት፣ ስንት ሰው አለ? 3 ሰው አለ። ኢየሱስ ስንት ነው? አራተኛ ነው። ይዟቸው ምን አደረገ? ወጣ። እሺ፣ በፊታቸውም ተለወጠ። ይዟቸው ወጣ ወደ ተራራ። በፊታቸው ምን አደረገ? ተለወጠ ማለት ፊቱ አበራ፣ ተቀየረ። እሺ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። ኦኬ፣ ምኑ ፊቱ እንደምን? እንደ ፀሐይ ምን አለ? በራ። ይሄንን የምታገኙት ራእይ መጽሐፍ ምዕራፍ 1 ላይ ነው። ፊቱ የሚያበራውን ሰውዬ የምታገኙት ራእይ መጽሐፍ ላይ ነው። ከትንሣኤ በኋላ ከከበረ በኋላ ግን ሞቶ ወደ ክብሩ ከገባ በኋላ ኢየሱስ የሚሆነውን ነገር አስቀድሞ ሆነ እና ሌሎቹ እያዩት ነው ማለት ነው። ተራራ ላይ መውጣት ጥቅሙ ይሄ ነው። አንዳንዱ ወደ ተራራ የሚወጣው ዘንዶ ተገናኝቶ ሊመጣ ነው። ጾም፣ ጸሎት፣ ተራራ፣ ምሽግ ምናምን ብለህ ይሄንን ሰውዬ ይሄንን መልክ ይዘህ ካልመጣ ሶሪ። ሙሴም ተራራ ላይ ወጥቶ መልክ ነው ቀይሮ የመጣው። ኢየሱስም ተራራ ላይ መልክ ነው ቀይሮ የመጣው። አንዳንዱ እሺ በፊታቸው ተለወጠ፣ ልብሱም እንደ ብርሃን ነጭ ሆነ። ቁጥር 3 እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ኦኬ፣ ለሌሎቹ ማናማ? ሙሴና ኤልያስ ሲነጋገሩ ምን አሏቸው? ታዩአቸው። አሁን በጥንቃቄ እንደሰሙ ይፈልጋል። ሙሴና ኤልያስ ምን አሏቸው? አሁን ከማን ጋር ነው የሚያወሩት? ከኢየሱስ ጋር። ኢየሱስ መጀመሪያ ተቀየረ ብሎን ነው፣ እንደወጣበት አይደለም የሆነው። ስለዚህ የሆነ ክብር ውስጥ ገብቷል ማለት ነው። አልሰማው ምን ውስጥ ገብቷል? አሁን አንዳንዶቻችን ኤክስፔክት የምናደርገው አለ፣ ጌታ ቢመጣ ድንገት ዥው ብለን ወደ ሰማይ ምናምን ብለን የምትጠብቁታል። እዛው እያዩት ነው ወደ ሙላት የገባው። ተቀየረ ነው ያለ። አሁን ኢየሱስ ቢመጣ ልክ እንደሱ ነው ቅይር የምትዩ አማጃጋዲያስ ወደ ሙላቱ ትገባለህ። ከዛስ ፊትህም ነፍስህም ስጋህም ሁለንተናህም ፐርፌክት እሱን ይመስላል። ሙሴና ኤልያስ ደመና ውስጥ ነበሩ፣ ግሎሪ ውስጥ ነበሩ። ኢየሱስም እዛ ውስጥ ገብቷል። ይነጋገሩ ነበር። የተገለጠው ክብር አስገራሚ ነው። ሌሎቹ ምን እያሏቸው ነው? እያዩ ነው እኮ። ጴጥሮስ እያየ ነው፣ ዮሐንስ እያየ ነው፣ ያዕቆብ እያየ ነው። ሲነጋገሩ ታዩአቸው። ኦኬ።
ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው፣ ብትወድስ በዚህ 3 ዳስ አንዱን ላንተ አንዱን ለሙሴ አንዱንም ለኤልያስ እንስራ አለ። ኦኬ፣ አንድ ለዮሐንስ አንድ ለያዕቆብ አንድ ደግሞ ለራሱ ያስፈልጋል። ግን የጠየቀው 3 ድንኳን ነው ያለ። ለኛ ሲል እኛ ውስጥ እሱ አለ። በዚህ መሆን መልካም ነው አይደል ያለው። ስለዚህ እያሰበ ያለው አስተሳሰብ ለኛ በዚህ መሆን መልካም ነው ሲል ትልልቅ ሜጀር ዋን አስተማሪዎችን አንድ ክፍል ውስጥ ማስቀመጥ ጥሩ አይደለም። አንድ ለሙሴ አንድ ለኤልያስ አንድ ላንተ እንሰራለን። እኛ ተማሪዎቹ በር ላይም ቢሆን ገብተን እንማራለን። አንድ ቀን አንተ ጋር እንማራለን፣ ሌላ ቀን ደግሞ ሽፍትና እኛም 3 ነን እናንተም 3 ናችሁ። ጌታ ይባረክ። 3 ተማሪ አለ፣ 3 ደቀ መዝሙር። ለኛ በዚህ መሆን ምንድነው መልካም ነው። ምክንያቱም ሙሴን በመጽሐፍ እንጂ ፐርሰናሊ አያውቀውም። ኤልያስን ትንቢት እንደተናገረ መጽሐፍ ላይ እንጂ የሚያውቀው ተገልጦ አይቶት አያውቅም። እንዴ ለኛ እዚህ መሆን ምንድነው የተገለጡት? አሁን በእስራኤላውያን ልብ ውስጥ ትልቅ ቦታ ያላቸው ሙሴ ሕግን የሰጠን ነው። ኤልያስ የነቢያት ቁንጮ ነው። ሙሴና ኤልያስ ተገለጡ፣ ሕግና ነቢያት ተገለጡ። እነሱ ደግሞ የተነበዩት ይመጣል ብለው የተናገሩት መሲህ አለ። የመጣው አሁን በደንብ ስሙኝ። ሙሴ ሲመጣ ሙሴ ባህር ከፍሎ ትልቅ ሕዝብ አሻግሮ ሲጨርስ ተራራ ላይ የጮኸ አንድ ጸሎት ጸልዮአል። አንተ ከኔ ጋር ከሆንክ ፊትህን አሳየን፣ ክብርን አሳየን ብሎ ጸልዮአል። እግዚአብሔር ምን ብሎታል? አንተ ክብሬን ምን አትልም፣ ፊቴን አታይም፣ ጀርባዬን ግን ምን ትላለህ? ታያለህ። ግን ላንተ ቦታ አለኝ፣ ሰንጣቅ አለት ውስጥ ከታለሁ ብሎታል። የሚሰነጠቅ አለት አለኝ፣ እዛ ውስጥ ቦታ ይኖርሃል። ፊቴን ናፍቀሃልና ቦታ ሰጥሃለሁ ነው ያለው። ያ የሚሰነጠቀው አለት ክራይስት ነው። እሱ ሲሞት ሲሰነጠቅ አንተ ከንቱ አትሆንም፣ አትጣልም። በሱ ዘንድ ቦታ ይኖርሃል። አሁን ግን መልካምነቴን ምን እላለሁ? አሳልፍልሃለሁ ነው ያለው። ያኔ ናፈቀውን የጾመውን የጸለየውን ፊትህን አሳየኝ ያለውን ከፍቶ አሳየው። በተራራው ላይ ሙሴ መጥቶ አየ። ማዲያስ ሄሎ አየ። ሙሴን ግን ምን ተብሏል? አንተ ጀርባዬን ነው የምታየው ነው የተባለው። ፊቴን ታያለህ አልተባለ። ጀርባውን ዞር ብሎ ሲያይ አዳም እንዴት እንደወደቀ አየ። ጀርባ ስታይ ውድቀት ታያለህ። ነብዩ ደግሞ ውድቀትን አይደለም ያየው፣ ሊመጣ ያለውን ከዚህ ውድቀት የሚያወጣችሁ ብሎ ደግሞ ተስፋ የሰጠ ደግሞ ማን አለ? ነብይ አለ። የነቢያት ቁንጮ ሁለቱ ተገልጠው ያወራል። ጴጥሮስ እኩል ይሆናል ሕፃን ልጅ አሁን በንግግር መካከል አይታገስም። ቁም ነገር እያወሩ ነው አይልም። ስሙት፣ እየተነጋገሩ ነው የሚላል መጽሐፍ። እየተነጋገሩ ከሆነ እስኪጨርሱ መጠበቅ እኮ አለ። በአዋቂ ስትሆን፣ ሕፃን ስትሆንስ በንግግር መካከል ሰብር ነው። ጌታ ሆይ ለኛ በዚህ መሆን መልካም ነው። አንድ ለኔ፣ አንድ ለአንድ፣ አንድ ለሙሴ፣ አንድ ለኤልያስ በዚህ ድንኳን እንስራ። ከዛ እየተፈራረቅን እንማራለን። እኔ አንተ ጋር ስገባ ያዕቆብ ሙሴ ጋር ይገባል፣ ዮሐንስ ደግሞ ኤልያስ ጋር ይገባል። በማግስቱ ደግሞ ሽፍት እያደረግን በቃ ድንቅ ትምህርት እንማራለን። ለኛ በዚህ መሆን ምንድነው? አንወርድም። እዛ ይሄ የሚያማ የሚፈተፍት ህዝብ አንወርድም። ለኛ በዚህ መሆን ምንድነው? ኧረ የምን አማት የምን ምራት እዛው ገደል ይግቡ። እሺ እንግዲህ ምን ይላል? ሃሌሉያ። እርሱም ገና ሲናገር ንግግሩንም አልጨረሰም። ምናልባት ዝም የሚባልህ ብዙ ነው። እኔ የምልህ ግን ሙሴ ያኔ እንትን ያልከው ምንድነው ምናምን ብሎ የሚጠይቀው ነገር ሊኖር ይችላል። እነ ኤልያስም አንተ ደግሞ እንዲህ ብለህ ተነበይክ ወር ድፍረት ሊል ይችላል። አናቅም። ብቻ ግን ረጅም ርቀት እንዳይሄድ፣ ምክንያቱም አጠያየቁ 3 ድንኳን እንስራ ነው። ስለዚህ 3ቱም አስፈላጊ ናቸው ነው። ኢየሱስም ጥሩ ነህ፣ ሙሴም ያስፈልገናል፣ ኤልያስም ያስፈልገናል፣ ኢየሱስም 3ቱንም አንድ ላይ ነው ያለው። ገላትያ አሁን ሮሜ ምዕራፍ 3:21 ደግሞ ሕግና ነቢያት ምን ያሉለት? የመሰከሩለት፣ ይመጣል ብለው የተናገሩት አሁን ያለ ሕግ መጥቷል ነው ያለን።
ሙሴ ማነው ጴጥሮስ ግን ስላልተረዳ ሶስቱንም አንድ ላይ የሚያስፈልገው ስለነበር ገና ሲናገር ሳለ ንግግሩን ሳይጨርስ እነሆ ብሩህ ደመና ጋረዳቸው። ይሄን አሁን የፈጠረው ነገር ምንድነው? ማየት ነው ብሎ ጋረዳቸው። ከዛስ እነሆም ከደመናው ውስጥ በእርሱ ደስ የሚለኝ የምወደው ምኔ ልጄ ይህ ነው እርሱ ነው። እሺ እርሱን ስሙት የሚል ድምጽ መጣ። አሁን የእግዚአብሔር አሁን ኤልያስ ነብይ እኮ ነው አይደል? ኤልያስን ንገረው እንዲህ ብሎ መልእክት አልነገረው። ከኢየሱስ ጋር ግን እያወራ ነው። ኤልያስ አልሰማው። ሙሴ እንደኔ ያለ ነብይ ያስነሳል እግዚአብሔር ብሎ ተንብየዋል። በሙሴ በኩልም አሁን እግዚአብሔር አንተ ጴጥሮስ in the name of Jesus Christ ምናምን ብሎ ትንቢት መንገር ይችል ነበር። ግን በደንብ ስም ከሙሴ ጋር ከኤልያስ ጋር ኢየሱስን ማስቀመጥ አንድ ቦታ ላይ በእግዚአብሔር ዘንድ ትዕግስት እንኳን አይሰጠው። አልጠበቀም። ራሱ እነ ኤልያስ እስኪ ተነብዩ ራሱ ምን አላለም? አልጠበቀም። ወዲያው ጭጋግ መጣ፣ ጋረዳቸው። ከዛ ከደመናው ውስጥ ድምጽ መጣ። የምወደው በእርሱ ደስ የሚለኝ የምወደው ልጄ እሱ ነው፣ እርሱን ስሙት። እነርሱን ስሟቸው ሳይሆን እርሱን ምን በሉት? የሚሰማ አሁን አንድ ነው። የተገለጠው ነው የሚሰማ። ይመጣል ብለው የነገሩን አይሰሙም። እነሱን የሚሰማ ሰው፣ ሕግን የሚሰማ ሰው፣ ነቢያትን የሚሰማ ሰው እነሱ የተናገሩት ስለሱ ስለሆነ እሱ ከመጣ በኋላ እነሱ አይደበሉም። ነግረውናል። ጌታ ይባርካቸው። ዋናውን ይዘን እንቀጥላለን። ኢየሱስ እሱ ብቻውን በቂ ነው። እርሱ ምን በሉት? ስሙት። እሺ ደቀ መዛሙርቱም ሰምተው በፊታቸው ወደቁ። በምናቸው? በፊታቸው ወደቁ። ቀጥል። ስሙት። እጅግም ፈርተው ነበር። ፈሩ። እሺ ኢየሱስም ቀርቦ ዳሰሳቸውና ኦኬ። ኢየሱስ ምን አላቸው? አሁን በደንብ ስሙኝ። ድምፁ ሲመጣ እርሱን ስሙት ሲባል በፊታቸው ምን አሉ ነው የሚለው። ስለዚህ አወዳደቃቸው ለሁሉም ነው። ለሁሉም ሲወድቁ ሙሴና ኤልያስ ደግሞ በኢየሱስ ያው ተጋፈጥ ብለው ጠፉ ነው የሚለው። ለምሳሌ እነሱ የእግዚአብሔር መልእክተኛ ስለሆኑ እርሱን ስሙት ሲባል ሙሴ ወዲያው ነው ተገልጬ ያሳሳትኩት እኔ ነኝ። ኤልያስም ተገልጬ እኛ እኮ እሱን የነገርናቸው እሱ ነው ዋናው ባካችሁ ስሙት ብለው ሕግና ነቢያት ክብር ሰጥተው ሄዱ። ከዛ ከወደቀበት ኢየሱስ ነው ዳሰሳቸው፣ ቀሰቀሳቸው፣ ተነዳሰሳቸው። እሺ ኢየሱስም ቀርቦ ዳሰሳቸውና ተነሱ አትፍሩም አላቸው። አይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩ። ንገሩት አጠገባ ከኢየሱስ ብቻ በቀር ማንንም አትይበሩት። ካየ ትበላለህ። ከኢየሱስ ብቻ በቀር ሌላ ነገር ምን አላዩ። ሙሴና ኤልያስ ለካ ለእግዚአብሔር ድምጽ ይታዘዛሉ። ወዲያው ሰምተው እርሱም ብቻ ስሙ ብለው እነሱም ሄዱ። ግን እኮ ሊያኖሯቸው ነበር ድንኳን እንስራላቸው ያሉት። እርሱም ብቻ ምን በሉ? ስሙት። እሺ ከተራራው በወረዱ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትንገሩ ብሎ አዘዛቸው። ምን እስኪል ድረስ? ስለዚህ ይሄ ፊት የሚገለጠው መቼ ነው? ከሞት ሲነሳ። እስከዛ ድረስ ለማንም ምን እንዳትሉ። ጴጥሮስ ግን መልእክቱ ላይ ሲጽፍ ምን አለ? ከገናና ክብርና ምስጋና ሲመጣላት ሳም ነበርኩኝ። እዛ አራባክ እሱን ስሙት ሲል ሳም ነበርኩኝ። ይሁን እንጂ አለ ከዛ ከሰማሁትም ድምጽ በላይ የጸናው መጽሐፍ አለ። ስለሱ የተነገረለት የትንቢት ቃል አለ። ሃሌሉያ። አሁን ግን አለ ሕግና ነቢያት ምን ያሉለት? ሙሴና ኤልያስ ታይተው መስክረው የሄዱለት ያለ ሕግ ምን ብሏል? ይሄ መጽሐፍ ቅዱስ ያላችሁ ሰዎች እስኪ ተጠቀሙት። ሮሜ መጽሐፍ ላይ ትንሽ ያብራራላችኋል። ሕያው ቃል መጽሐፍ ቅዱስ ትርጉም የምን ቃል? እሺ እንዲህ ይላል። የሕያው ቃል መጽሐፍ ቅዱስ ሮሜ ምዕራፍ 3 ቁጥር 21 እንዲህ ይላል። አሁን ግን በሙሴ የሕግ መጽሐፍትና በነቢያት ትንቢት ይመጣል ብለው የነግሩን የነበረው የእግዚአብሔር ጽድቅ ተገልጧል።
እንዴት እንደሚያብራራ ይመጣል ብለው ይነግሩን የነበረው የእግዚአብሔር ጽድቅ ምን ብሏል? ተገልጧል። ይህም ጽድቅ በኦሪት ሕግ ላይ የተመሰረተ ስላይደለ በአይሁድና በአሕዛብ መካከል ልዩነት ሳይኖር ምን ሳይኖር? ልዩነት ሳይኖር ኢየሱስ ክርስቶስን ለሚያምኑ ሁሉ ይሰጣቸዋል። አሁን የእግዚአብሔር ጽድቅ ለካ ከሕግ ከሃይማኖት ከባህል ከስራ ምን ያለ ነው? የወጣ ነው። ለምን? ስጦታ ስለሆነ። ምን ስለሆነ? ኦኬ ይሄ ስልክ ነው። ስንት ሰው ያምናል? ስንት ሰው ያምናል? ስልክ ነው። ስንት ሰው ያምናል? ሁላችሁም የማያምን ስልክ እንደሆነ። ይሄ እምነት አይጠይቅም፣ አይን ነው የሚጠይቀው። እንደዚህ ካየው ስልክ ነው በቃ። ኦኬ ሰጠሁት፣ ስጦታ ነው። ላቤላ ሰጠሁት። ምንድነው? ስጦታ ነው። ጌታ ይባረክ። አልሰማው። ምንድነው? ስጦታ ነው። ይሄንን ስልክ ምን አድርጌ? ስጦታ ነው። ለማን ሰጠሁት? ኦኬ እጁን ይዩት። የስልክ ነገር ስለሆነ አሁን አንዳንድ ሰው ኢየሱስ ከእግዚአብሔር ስጦታ ነው እንደዚህ መጥቶለት እጁን እንደዚህ አድርጓል። ስጦታ ነው ማለት አከፍልበትም ማለት ነው። ስጦታ ነው ማለት አንተ ከጾምክ በኋላ ይመጣም ማለት ነው። አንተ ከመጾም በፊት መጥቷል። የመጣውን ዝም ብለህ ምን ማድረግ ነው? መቀበል። ይሄውም ማለት ለአይሁዳዊም ለአሕዛብም ልዩነት ሳያደርግ ለሰው ዘር ሁሉ በነፃ የተሰጠ የእግዚአብሔር ምንድን ነው? ይሄ ጽድቅ የሚገኘው በምንድን ነው? በክርስቶስ ኢየሱስ በማመን ብቻ። ከዛ ውጪ መገኛ የለው። ይሄን ኢየሱስ ያመነ ሰው አለ? እንዲሁን የጸደቀው አልሰማው። ምንድን ነው? እንዲሁ። እንዴት ነው እንዲሁ? አሁን በጥንቃቄ ስሙኝ። አዳም ኃጢአትን ሲሰራ ነበርን? አልነበርንም? ስንት ሰው በአዳም ኃጢአት ሰርቶ እንደነበር የሚያምን? ሁላችንም። ኦኬ አዳም ከዛፏ ፍሬ ሲበላ አልነበርን? መልኩ ምን አይነት እንደሆነ አናቅም። ማንም ሰው ምን አልነበረም፣ አናቃቸው። ግን በእነሱ በአዳም ኃጢአት ምክንያት በሔዋን ችግር ምክንያት ምን ብለናል? የሰው ዘር ሁሉ ሞቷል። ፓርቲሲፔት አድርገሃል? አላረግንም። ልክ እንዲሁ ሳትሰራ ኃጢአተኛ እንደሆንከው ሳትሰራ የምትጸድቀው በኢየሱስ ስራ ነው። በአዳም ስራ እንደሞትክ በኢየሱስ ስራ እንዲሁ በጸጋው ምን ይላል? ይጸድቃል። አንዳንዱ ለኃጢአቱና ለመሞቱ አዳም ነው እኔ አይደለሁም ብሎ አምኖ ለመዳኑ ግን እንዴት እኔ ሳልሰራ ይላል። የማይጋጠም እኮ ነው። ለመሞት ለኃጢአት አንተ ካልሰራህ አዳም ከሰራልህ ለመዳንህም የሚሰራልህ ሰው ነበር የሚፈለገው። ኃጢአት የማያቅ አንድ ሰው ነበር የሚፈለገው። ሰው ሲታጣ ሁሉ ኃጢአተኛ ሲሆን ኃጢአተኛ ያልሆነ ከሰማይ አንድ መጣ። አምላክ ሰው ሆኖ ስለኛ ራሱን ሰጠን። አሁን እንዲሁ ምን ማድረግ ነው? ያለ ሕግ ምን ብሏል? ተገልጧል። ያለ ምን? ከተቀበልከው በኋላ ደግሞ አይወሰድም። ምን አይልም? ምን አይልም? እስቲ አይወሰድም በል። አሁን ይሄን ከተቀበልኩት በኋላ ምን አይልም? አይ ለምንድን ነው እንዲህ ያለው? ለምንድን ነው እንዲህ ያለው? አይወሰድም እያለ ነው የሚሰጠኝ። ብዙ ጴንጤ እንደዛ ነው። ይወሰዳል አይወሰድ እንጃ ነው የሚለው ማለት ነው። ለማንኛውም ግን ድነታችሁ ወይም ጽድቃችሁ ምን አይነት አይወሰድም። ለምን እንደማይወሰድ አንድ ጥቅስ ብቻ እናንብብ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ነገር ግን የሚመካ ምን የሚል የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ እንደተጻፈልን ይሆን ዘንድ ከእግዚአብሔር ዘንድ ከማን ዘንድ? ከእግዚአብሔር ዘንድ ከኛ ዘንድ አይደለም፣ ከእግዚአብሔር ዘንድ። እሺ ጥበብና ጽድቅ ምንና ምን? ጥበብና ጽድቅ፣ ቅድስና፣ ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ኦኬ በክርስቶስ ኢየሱስ የሆነው ከእርሱ ነው። ደግሞ ለኛ ጥበብ፣ ጽድቅ፣ ቤዛ የተደረገው ኢየሱስ ነው። ተደርጎልህ ኢየሱስ ምን አለ? ተሰጠ፣ ተደርጓል።
ስለዚህ አሁን ጽድቅ ሆኖ የሚቆጠርልህ አንተ ሳትሆን የተደረገውን ስሙ ማን ይባላል? ይሄ ኢየሱስ እስከ ሕይወት ዘመን ፍጻሜ ድረስ ካንተ ጋር ነው። ለዘላለም ላይለይህ ካንተ ጋር ነው። አይወሰድብህም። እንዲያው በጸጋ ምን ያለ ነው የተሰጠን። እንዲያው በጸጋው ምን ይላል? ይጸድቃል። ለሚያምን ሁሉ የሆነ ለድነት የሆነ የእግዚአብሔር ምንድነው? ጽድቅ። እምነታችን አጽድቆናል በክርስቶስ ኢየሱስ በማመን ማለት ነው። የኢየሱስ ሥራ ግን ለዘላለም ስለሆነ ድነታችንም ጽድቃችንም መሃል ላይ ከኛ ምን አይልም። ክብር ለኢየሱስ ይሁን።